ዋው በጣም የምትወዱት ለፀጉሮቻችን ያዘጋጀሁት ኮንዲሽነር ነው ማለት ነው። ቤት ውስጥ ሆናችሁ እንዴት አድርጋችሁ ኮንዲሽነር ለፀጉሮቻችሁ ትሰራላችሁ የምለውን ነገር ዛሬ ለእናንተ ይዤላችሁ ቀርቤያለሁ ማለት ነው። በጣም የምትወዱት ኮንዲሽነር ነው ማለት ነው። ፀጉሮቻችን እንዲለፋፋ ጫፍ ጫፍ ላይ ላደገ እንዲሁም ፀጉሮቻችሁም አልበጠርም ወይም አልሞሸጥም ብሎ ለጠነከረ እንዲሁም ፀጉሮቻችን ስንታጠብ ጊዜ ለሚበጣጠስ እጅ ውስጥ ላይ ብዙ ጊዜ ይበጣጠሳል። ለዛ ምርጥና አሪፍ የሆነ ኮንዲሽነር ነው ማለት ነው ዛሬ የሰራሁት። በጣም ትወዱታላችሁ። በጣም ከምላችሁ በላይ በጣም ምርጥ ኮንዲሽነር ቤት ውስጥ ሆናችሁ የምትሰሩ ለመጠቀም ከፈለጋችሁ እንዴት እንደሰራውኝ እንዴት እንዳዘጋጀውኝ ዛሬ ከኔ ጋር አብራችሁ እስከ መጨረሻ ከተከታተላችሁ ጥቅሙን ታያላችሁ ማለት ነው። በጣም ትወዱታላችሁ። እንደምትመለከቱት ዋው ነው ማለት ነው። በጣም ጽድ ያለ ምንም ቆሻሻ ያለ ጥራት ያለ ኮንዲሽነር ነው ማለት ነው ዛሬ ሰራሁት። እስከ መጨረሻ ከኔ ጋር ከተከታተላችሁ እንዴት እንደሰራውኝ አሳያችኋለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ አድርጉ ማለት ነው። ስለምታበረታቱ በዚህ አጋጣሚ አመሰግናችኋለሁ። በጣም ትወዱታላችሁ። ዋው ብያለሁ ማለት ነው። እንደዚህ ንጹህ እቃ ላይ ነው ያደረኩት። ኮንዲሽነሩን ንጹህ ሁሉ ነገር ንጹህ ስለሆነ በንጹህ እቃ አስቀምጠዋለሁ ማለት ነው። ይሄኛውን ለብዙ ጊዜ መጠቀም ትችላላችሁ። ቤት ውስጥ ፍሪጅ ውስጥ አስቀምጣችሁ ይህን የመሰለ ኮንዲሽነር እንዴት ነው ያዘጋጀሽ ካላችሁ እስከ መጨረሻ ከኔ ጋር ተከታተሉ ማለት ነው። ዋው ነው ማለት ነው። በጣም ትወዱታላችሁ ማለት ነው። በጣም ምርጥና ምርጥ ነው ማለት ነው። ሰላም ውድና የተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ የእግዚአብሔር ሙሉ ሰላምና ጸጋ በዚህ ተረፍ ይበልላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ ደግሞ ኮንዲሽነር አሰራር ነው ማለት ነው። በመጀመሪያ አጃ 3 ወይም 4 ማንኪያ እጠቀማለሁ። እንደ መጠኑ ፀጉር ምን ያህል ፀጉር እንዳለኝ እንደ መጠኑ ነው ማለት ነው የሚያደርገው ማለት ነው። ወይ 3 ማንኪያ ወይ 2 ማንኪያ ወይ 4 ማንኪያ ነው ማለት ነው። በዛ ላይ ደግሞ ወይ 2 ብርጭቆ ውሃ ወይም 3 ብርጭቆ ውሃ ነው የምጠቀመው ማለት ነው። በጣም ምርጥ ነው ማለት ነው። አጃ ለብዙ ጠቃሚ ነገር ነው። አጃ ሰው ብዙ ጊዜ ለተለያየ ነገር ይጠቀማል። አጃውም ትንሽ ደቀቅ ብልም አሪፍ ነው፣ ግን ይሄኛው በጣም ምርጥ ስለሆነ ነው የተጠቀምኩት ማለት ነው። አረብ ሀገራት ላይ የትኛውም ቦታ ይሄ አጃ አለ ማለት ነው። ስለዚህ ይህንን አጃ እንዴት አድርገን ነው ኮንዲሽነር የምንሰራው፣ እንዴት አድርገን ነው ይህን ያማረ ኮንዲሽነር አድርገን የምንጠቀመው የምለውን ነገር እስከ መጨረሻ ከኔ ጋር ከተከታተላችሁ በጣም ትጠቀሙታላችሁ ማለት ነው። በጣም ለፀጉሮቻችሁ ብዙ ጊዜ ፀጉሮቻችሁን በተለያየው ጊዜ ህጻናቶች ካላችሁ በተለይ ለህጻናት በጣም ጠቃሚ ነው ይሄ ኮንዲሽነር። ለምን ሽታው ብዙም የሌለ በቃ በጣም አሪፍ የሆነ ስለሆነ እንደዚህ ያድርጋችሁ እንደምትጠቀሙ ቤት ውስጥ ሆናችሁ ፀጉሮቻችሁን ማንከባከብ ማለት ነው። በጣም ምርጥ ነው። ይሄኛውን እኔ የተጠቀምኩት አጃ ተልባ ወይ 2 ማንኪያ ወይ 3 ማንኪያ ወይም 4 ማንኪያ ልትጠቀሙ ትችላላችሁ። ተልባም እንዲሁም ለብዙ ነገር ጥቅም አለው ማለት ነው። እና ይሄኛውን ተልባ ባደረጋችሁ ቁጥር ማለት ነው ማዋሃድ ወይም ማቀላቀል አለባቸው አላማቁም ማለት ነው። ለምን ተልባ ቶሎ ይይዛል ማለት ነው። ድስቱን ስለሚይዝ በቃ እንትን አድርገን ማቀላቀል ወይም ማማሰል አለብን ማለት ነው። ተልባው በታች ስር ላይ ሲቀራ በድስቱ ላይ ታች እንትን ስል ይይዛል ማለት ነው። ቶሎ ለመጠቀም አለው ማለት ነው ድስቱን ማለት ነው። ስለዚህ እንደዚህ አድርገን በደቂቃ ማለት ነው እናማስላለን ማለት ነው። በጣም ተወዱታላችሁ። በጣም ምርጥና ምርጥ አስፈላጊ ማክስ ነው ማለት ነው። የዛሬው ምግብም ነው ማክስም ነው ኮንዲሽነርም ነው የማስቀው እንደዚህ አድርጋለሁ ማለት ነው። ይሄኛው ከበሰለ በኋላ ምን እናደርጋለን? ለተወሰነ ደቂቃ ውጭ አውጥተን ወይም እንዲቀዘቅስ እናስቀምጣለን ማለት ነው። ከቀዘቀዘ በኋላ ደግሞ በንጹህ ጨርቅ ነው የምንጨምቀው ማለት ነው። ንጹህ ጨርቅ ላይ ነው የምንጨምቀው። እንደዚህ አድርገን ውጭ ላይ እናስቀምጣለን የተወሰነ ደቂቃ ማለት ነው። ለምን እንዲበርድ ስለምንፈልግ። ትኩስ ከሆነ
በእጃችን ይዘን ለመጭመቅ ስለማንችል ያቃጥለናል። ስለዚህ የተወሰነ ደቂቃ እንዲበርድ እዛ እናስቀምጣለን ማለት ቅዝቅዝ ስል ከዛ በኋላ እንትን እናደርጋለን ማለት ነው። ዋው በጣም አሁን ንጹህ እቃ አዘጋጅቻለሁ ማለት ነው። በዚህ ንጹህ እቃ ላይ ንጹህ ጨርቅ ያስፈልገኛል ማለት ነው። ንጹህ ጨርቅ አርጌ ነው እንትን ማደርገው ማለት ነው። ጨርቁ ደግሞ ጠንካራ መሆን አለበት። ለምን ይሄኛውን በምንጨምቅበት ጊዜ ወይም ሊበጠስብን ስለሚችል ጠንካራ መሆን አለበት ማለት ስስ ከሆነ ይሄኛውን በምንጨምቅበት ሰዓት ወይም እንትን ሊሆንም ይችላል ማለት ነው። ስለዚህ ጠንካራ ትንሽ ጠንካራ ጨርቅ መሆን አለበት። እንደዚህ አድርጌ በጨርቅ ላይ ነው ማለት ነው እንትን የማደርገው። ንጹህ ጨርቅ ነው እንደምትመለከቱት እና እንደዚህ አሰሬ ጭምቅ ነው የማደርገው ማለት ነው እስከሚወጣ ድረስ ማለት ነው። በጣም ነው የወደድኩት ማለት ነው። እንዲሁም ሳላስተካክል ራሱ በእጅ ሲይዝ እጅ ላይ ያለው ልስላሴ በጣም የሚገርም ነው ማለት ነው። አጃና ተልባን እንደምታውቁት በጣም ጠቃሚ የሆኑ ማለት ነው። ጠቃሚ ስለሆነ በጣም ለፀጉሮቻችን ደግሞ ምን ያህል ይጠቅማል። ብዙ ጊዜ ፀጉሮቻችን ታጥበን ስንተው ይደርቅብናል። እኛው እንደውም ዝም ብላችሁ ታጥባችሁ ዝም ብላችሁ በውሃ ለቅለቃችሁ እንትን ስታደርጉ በጣም ፀጉሮቻችሁን ያሳምራል ማለት ነው። እኛም በምትጠቀሙበት ጊዜ ደግሞ ቀድማችሁ ሻወር ገብታችሁ ፀጉሮቻችሁን በደንብ 2 ጊዜ 3 ጊዜ 4 ጊዜ አድርጋችሁ በሻምፖ በደንብ መታጠብ አለባችሁ። ይህንን ሳትጠቀሙ በፊት ማለት ነው። ይሄኛው ተጠቅማችሁ በፊት ሰው የምትጠጥቡ ይሄኛው ሳትቀቡ በፊት ንጹህ መሆን አለባችሁ። ፀጉራችሁ ንጹህ ከታጠባችሁ በኋላ ፀጉሮቻችሁን ከታጠባችሁ በኋላ ነው ይሄንን የምትቀቡት ማለት ነው። ከታጠባችሁ በኋላ ፀጉሮቻችሁን ንጹህ አድርጋችሁ ከሻወር ቶሎ እንደወጣችሁ ነው የምትቀቡት ማለት ነው። ለምን ኮንዲሽነር ስለሆነ ማለት ነው። ኮንዲሽነር ስንጠቀም እንዴት ነው የሻወር ገብተን ከዛ በኋላ ፀጉሮቻችን ውሃ እንዳለ አይደለም የምንጠቀመው እና ፀጉሮቻችን ንጹህ መሆን አለበት ማለት ነው። ንጹህ ከሆነ በኋላ ይህንን የመሰለ ንጹህ ኮንዲሽነር ነው የምንጠቀመው። ስለዚህ ፀጉሮቻችን ቀድመን ንጹህ ማድረግ አለብን። ከዛ በኋላ ደግሞ ይህንን በምትጠቀሙበት ጊዜ ስንት ሰዓት ነው የምታቆዩት? ወይ ከቻላችሁ 1 ሰዓት ማቆያት አለባችሁ በፀጉሮቻችሁ ላይ 1 ሰዓት። ካልቻላችሁ ደግሞ ተኩል ደቂቃ እንደምንም አድርጋችሁ ፔስታል ነገር ካለ ይሄኛውን በተቀባችሁ ቁጥር ፔስታል ነገር ጠቅላችሁ ወይም የሆነ ፔስታል አድርጋችሁ በዛ ላይ ደግሞ ሸርባ አድርጋችሁ ጠቅላችሁ የተወሰነ ጊዜ 30 ደቂቃ 1 ሰዓት ከቻላችሁ 1 ሰዓት ብታቆዩት በጣም አሪፍ ነው። ለምን ለውጥ ለማለት ስለምንፈልግ ለውጥ ስለሚያሳይ 1 ሰዓት ኃይል ወይም ተኩል ደቂቃ ማቆየት አለባችሁ። ከዛ በኋላ ስትወጡ ደግሞ ሻምፖ አታደርጉ ማለት ነው። ለምን ይሄኛው ኮንዲሽነር ስለሆነ ሻምፖ አታደርጉትም። በውሃ ለቅልቃችሁ ብቻ ነው የምትወጡት ማለት ነው። በጣም ምርጥ ነው ማለት ነው። በውሃ ለቅልቃችሁ ትወጣላችሁ። ስለዚህ ይህንን የመሰለ አሁን ደግሞ እኔ ሻወር ገብቼ ጨርሼ ከዛ በኋላ ይሄኛውን የሚያቀባው ማለት ነው። በጣም ወድጄዋለሁ ማለት ነው። በጣም ምርጥና ምርጥ የሆነ ኮንዲሽነር አሰራር ነው ማለት ነው። ይሄኛው ተጠቀሙት፣ ሞክሩት ማለት ነው። ሞክራችሁ ደግሞ ለውጥን እንድትነግሩኝ እፈልጋለሁ። በጣም ምርጥ ነው ለፀጉሬ። ብዙ ጊዜ እንደዚህ አይነት ነገር ቤት አዘጋጅቼ ስጠቀም በጣም ለውጥ አለው ማለት ነው። ከውጭ ከሚገዛ ይልቅ ቤት የሚያዘጋጀው በራሳችሁ እጅ የምታደርጉት ነገር በጣም ምርጥ ነው ማለት ነው። እኔ በጣም ወድጄዋለሁ። ስለዚህ እናንተም ቤት ውስጥ ያለውን ነገር እንደዚህ አድርጋችሁ ብትጠቀሙት በጣም አሪፍ ነው ብዬ አስባለሁ። ስለዚህ በጣም ዋው ነው ማለት ነው። ይሄኛውም አሁን የምንቀባው እኔ ግማሹን አስቀምጬ ግማሹን ደግሞ ፍሪጅ ውስጥ ነው የሚያስቀምጠው ማለት እንደምን እንዳይበላሽብኝ ስለምፈልግ በሳምንት 1 2 ሊሆን ይችላል። በምታጠብ ጊዜ ፀጉሮቻችሁን በሳምንት 1 ወይ 2 ልታጠቡ ትችላላችሁ። በታጠባችሁ ጊዜ ይህንን ፍሪጅ ውስጥ ያስቀምጣችሁን ታጥባችሁ መጠቀም ነው ማለት ነው። ይሄው ፀጉሬን ታጥቤ ተነስቻለሁ ማለት ነው። ከዛ በኋላ ምንድነው የምጠቀመው? ያዘጋጀሁት ኮንዲሽነር ግማሹን ያስቀመጥኩታል፣ ግማሹን በፍሪጅ ውስጥ አስቀምጫለሁ፣ ግማሹን አሁን ደግሞ ልቀባ ነው ማለት ነው። በጣም ወድጄዋለሁ ማለት ነው። ዋው ነው ማለት ነው። በጣም ነው ወደድኩት ማለት ነው። ውድ ቤተሰቦቼ እና እንግዲህ ፀጉሬ አሁን ውሃ ነው ማለት ነው። ታጥቤ እንደወጣሁት ማለት ነው እየተቀባሁኝ ያለሁት። በጣም ነው ሽታ ደግሞ ለዛው በጣም ያምራል ማለት ነው። ለምን ለፀጉሬ የሚያስፈልግ ቅባት ስለተጠቀምኩት እንትን የዘይት ዘይቱንም ተጠቅሜ ያለው
ካላችሁ ምናልባት የሰሊጥ ዘይት ብትጠቀሙ ለፀጉሮቻችሁ አሪፍ ነው ካላችሁ ማለት፣ ከሌላችሁም ችግር የለም። የትኛውም አይነት ዘይት መጠቀም ትችላላችሁ ማለት ነው። ዘይት በተለይ ቅባትም ሆነ ምንም እንዳታሳነሱት ማለት ነው። ለምን እንዳታሳነሱት ለምን አድርጉበትና ከዛ በኋላ ተጠቀሙት። በኋላ ስለምንለቀልቅ ማለት ነው፣ ሳሙናም ሻምፑን ስለማናደርግ ለቅልቀን የምናወጣው። ስለዚህ ቅባት ያስፈልጋል ማለት ነው። ፈሳሽ ቅባት የትኛውም ኮኮናት ሊሆን ይችላል። የፈለጋችሁት አይነት የምትጠቀሙትን ልትጠቀሙት ትችላላችሁ። ግን ዘይት እንዳያንስ ወይም ቅባት እንዳታሳንሱት ማለት ነው፣ በሱ ላይ በኮንዲሽነር ላይ ማለት ነው። ስለዚህ እንደዚህ ያደርጋችሁ መጠቀም ትችላላችሁ። እኔ በጣም ወድጄዋለሁ ማለት ነው። በጣም ነው የገረመኝ በቃ ከምላችሁ ማለት ነው። ሽታው ደስ ሲል በቃ የምንም ሽታ ምናምን የለውም። በጣም ጥርት ያለ ሽታና ለመቀባት ለማት እንደ በጣም ትወዱታላችሁ። በቀለማት ራሱ በጣም ደስ የሚል ነው ማለት ነው። ስለዚህ እንደዚህ ያደርጋችሁ መቼም ምን እምላችሁ ሁሌ የምላችሁ ነገር ምንድነው፣ ጫፉን በፍጹም እንዳትረሱ፣ ዋና ጫፉን እንዳትረሱ ማለት ነው። እና እንደዚህ አድርጌ ተቀብቻለሁ ማለት ነው። አንድ በኩልም ደግሞ ጨርሻለሁ ማለት ነው። አሁን እንደዚህ አድርጌ ተቀብቻለሁ። በጣም ወድጄዋለሁ ማለት ነው። በቃ እጄ ላይ እንትን ሲል ራሱ እጄ ላይ በቃ እንዴት እንትን የሚያደርግ በቃ በጣም የሚያምረው በቃ የምትሉት ማለት ከምትሉት በላይ ማለት ነው። ልስልስ እጅ ራሱ ልስልስ ነው እያደረገ ያለው ማለት ነው። ከዛ በኋላ ከአንድ ሰዓት ቆይታ በኋላ ደግሞ እንዴት እንደሚያምር እና ባላሳያችሁ ቢሆንም እንኳ እናንተ ተጠቀሙት ማለት ነው። በጣም ትወዱታላችሁ። በዚህ አጋጣሚ ደግሞ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በርቺ ለምትሉት ጠንክሪ ለምትሉት እጅግ አድርጌ አመሰግናችኋለሁ። እና እንደዚህ አድርጌ ተቀብቻለሁ ማለት ነው። በጣም ወድጄዋለሁ። በጣም ዋው ነው ያልኩት ማለት ነው። የዛሬው ይለያል እና የትኛውም ቦታ በቃ ከጀርባ በኩልም እንዳይቀር ሁሉም ቦታ ትክክል አድርገን ነው መቀባት ያለብን ማለት ነው። እንደዚህ አድርጌ ተጠቅሜያለሁ ማለት ነው። ከተጠቀማችሁ በኋላ ደግሞ መሽጥ እንዳትረሱ፣ ፀጉሮቻችን መሽጥ ላይ መሽጡት ማለት ነው በደንብ። እናም የተወሰነ ጊዜ ደግሞ እኔ ደግሞ ከተቀባሁኝ ከጨረስኩም በኋላ የተወሰነ ደቂቃ ደግሞ መሳጅ አደርጋለሁ ማለት ነው፣ ፀጉሬን ማለት ነው። ትንሽ ደቂቃ ላይ የተወሰነ ደቂቃ ብቻ ማለት ነው። ለምንም መሳጅ ማድረግ አስፈላጊ ነው ፀጉሮቻችን ማለት ነው። እንደዚህ አድርጌ ተቀብቼ ጨርሻለሁ ማለት ነው። እንደምትመለከቱት ዋው ነው ማለት ነው። ፀጉሬን ደስ ነው ያደረገልኝ። በጣም ወድጄዋለሁ ማለት ነው። ሁሉንም ጨርሻለሁ፣ ምንም አላስቀረም ማለት ነው። ባዶ ነው እንደምትመለከቱት። እንደዚህ አድርጌ ጨርሻለሁ ማለት ነው። ዋው በጣም ወድጄዋለሁ። አሁን እንደዚህ አድርጌ ደግሞ ምንድነው የማደርገው፣ አሰራ አድርጌ በሻርፕ ፌስታል ጠቅልዬ አንድ ሰዓት ያቆያለሁ። ከዛ እንትን አደርጋለሁ ማለት ነው። ስለወደዳችሁ አመሰግናለሁ። መልካም ቆይታ። ባይ ባይ።